ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ነገር ግን ብርዱ በጣም ከባድ ነው ጋይስ። እንዴ ኧረ ምንድን ነው እየተካሄደ ያለው? እግዚአብሔርን ዛሬ ብርዱ በቃ ሊገድለኝ ነው ማለት ነው። ከዛ ለካ ብርድ ሲሆን እንቅልፍ ነው የሚለውና እኔ ደግሞ እንቅልፉ ስድ እያደረገ ቅድም ልተኛ ነው አላልኳቸውም? 10 ደቂቃ መሰለኝ ተኛው። ከዛ እንቅልፍ የጠፋ ማለት ነው። እና ቤተሰብ ልጁ ግን አማረኝ ማለት ነው። ፈጣሪ ወይ ቅር በለኝ መድኃኔ ዓለም አባቴ። ምንድን ነው መሰላችሁ ልጁ ጥቁር አዝሙድ ነገር ነው። እንደምታዩት ደስ የሚል ነገር አለው። እኔ ወደድኩት እና ምን ላድርግ? አይ ዶንት ኖ የምር ግን ልጁ አያምርም እንዴ? ኦ ማይ ጋድ ደስ ሲል የሆነ ጠቆር ብሎ ቅንጅት ያለ ከዚህም ከዛም ልቅቅ ወንድ የሆነ ሲያምር አቋሙ በሉ ምናምን አይ ላቭ ዩ ማለት አይ ላቭ ዩ አይ ዶንት ላቭ ዩ ኦ ማይ ጋድ አይ ፈጣሪ ሆይ ትዕግስት ውስጠኝ። ይኸው እናንተ ማለት አልሰማችሁም፣ ግን ወድጄዋለሁ ልጁ ማለት ነው። ማለት ስላችሁ ሌላ ነገር አይደለም። ጀስት በቃ ተመቸኝ ነው ምቾት ያኔ ፍቅር ምናምን ሳይሆን ኖርማል ልጁ ደስ የሚል ነገር አለው። ደስ ማለት ነው። ከዛ ውጭ ግን ጀስት ደግሞ እናንተ ደግሞ ማድነቅ አለብኝ አይደለ እንዴ? ማለት መደነቅ ያለበት ነገር ማድነቅ አለበት። እኔ ደግሞ ተመቸኝ ልጁ። ምን ላድርግ ምን አድርጊ ነው የምትሉኛው እናንተ? እና ማለት ነው ልጁ ደስ ይላል። የሆነ ቆንጆ ነገር ነው። እዩዬ እንዳትቀሚ የኔ ቆንጆ። እዚህ ጋር ከአንቺ ጋር ራሱ እንዴት እንደምታምሩ አልኩሽ። ውብ ናችሁ። ስለዚህ አትንጦልጦይ የሆነ ጡኑ ሲያደርግሽ ምን አለ ልጁ፣ እኔን ዛሬ ካጣሽኝ ድጋሚ ሌላ ጊዜ ብትፈልግኝ አላገኝሽም ብሏል። ባለፈው ብሩኬ ምንድን ነው ያለው? ቅምጥሌን አሁን ይቅርታ ካላደረግሽልኝ ወደፊቱ ምናምን ሲል ነበርና የእሱን ተቀብሎ ደግሞ ይቅርታ አሁን አብረን ካልሆነ ወደፊት እያለ ነበረ ማለት ነው። ከዛ ግን ምንድነው የተፈጠረው ነገር? ቅምጥሌ ባለመምጣቷ አምሶ ሳድ በጣም ደበረኝ። የምር ማርያምን አስጠላኝ። ላ ቪዲዮውን የሆነ ከላይ ታምብሌሉን አይቼ ምናምን ቆይቼ ነው ቪዲዮውን ያየሁትላ ማለት ነው። ይቅርታ አድርጉልኝና የሆነ ደበረኝ ታውቃላችሁ። ከዛ ግን መቧከሳችሁ እስኮ ቬሪ ጉድ። እኔ ቦክስ ወዳለሁ። መቧከሳችሁ ጥሩ ነበረ፣ ግን ምንም በደንብ ስትደፈቃብርከት አላየንም። በመጀመሪያ ደረጃ እዚህ ጋር ኤክስ ነው ማለት በደንብ ስትማቱ ወይ ብሩኬ ሲመታው ሆነ ብሩኬ ስትመታው ማየት ነበረብን። ስለዚህ ኤክስ ተደርጋችኋል። እዚህ ጋር እኔ ኤክስ አድርጋለሁ። ዝም ብላችሁ እንደዚህ የሆነ እንደዚህ ዝም ብሎ መተሻሸት ምን ያደርጋል? ድርግም አታደርገው እንደዚህ እዩ ግን ይመችሽም። በቤቴን ድርግም አረገችው አይኑን። ጎበዝ ልጅ ቬሪ ጉድ። እዚህ ጋር ተመቸኝ። አስበው አይደለም ግን ድንግጥ ነው ያለችው። ልጁ ራሱ እንዲድ ነው ያለው። በቃ ተመልሶ ሊያጋጫት ነበረውላ ማለት ነው። ድራማ መሆኑን ረስተውታል። ጩልን ያደረገችው በቃ ልጅቱ ባለፈው ጀምሬ ይነግራችኋል። እግዚአብሔርን የተሰጣትን ካራክተር ለመወጣት ወደኋላ ማትል ሴት ልጅ ባይዘወይ ጎበዝ ልጅ። ስለዚህ የተሰጣትን ካራክተር መጣች ድብቅቅ አረገችው ምናምን። ከዛ ምን አገባህ ምናምን ነገር። እንደውም አንተን አላውቅም የታውቃለሁ ክህደት ማለት ነው። አደባባይ ወይኔ ጉዴ በአደባባይ ካድ አረገችው። እንደውም አላውቅም አንተ ምን ታመጣለህ አለችው። በቃ ምናምን ከዛ በጥፊ ጮህ አረገችው ማለት ነው። እና ይኸው ፎቶሽ እዚህ ጋር አለ። እና ደግሞ ፍፄ ሜሽን እያደረጉን ነው ምናምን የእናንተን ፎቶ ምናምን። ምን እኛ ሜሽን ከምናደርጋችሁ እናንተ ሜሽን አታደርጉንም እንዴ? ፍፄ ታውቃላችሁ እኮ እናንተ አንድ ሀገር ናችሁ። ማነው ባሏ ከየት እንደው ባሏን ተውትና ከየት ወጣ ከየት እንደምትገባ ምን እንደምትሰራ ምን እንደምበላ ራሱ ታውቃለህ ነው ሾው ምንድን ነው? ይመቻችሁ፣ ስራ ነው። ነገር ግን እንግዲህ ትናንትም በቀደም ከዛ በፊትም ከዛ በኋላ ልናገር የምችለው ነገር ኦዲየንስ ራሳችሁ ሀሳብና አስተያየት እየሰጣችሁ ራሳችሁ አይዲያ እየሰጣችሁ ከዛ በኋላ ያዙ ይልቀቁኝ አትበሉ። አይዲያችሁ የራሳችሁ ነው። መደባደብ አለባችሁ አላችሁ ተደባደቡ። ሶ ምን እናደርግ ማለት ነገራችኋለሁ ከቅድም ጀምሬና የእነሱ የመጡበት ካራክተርነት ምናምን አልቋል። የስራው ፕሮግራም ምንድን ነው የሚባለው ራሳቸው ምናምን አለቀ እኮ አለቀ ካላስ ያኔ አሁን ምንድን ነው በቃ ኦዲየንስ ምንድን ነው እያለ ያለው? ዛሬ ደግሞ የሆነ ነገር ይላሉ፣ ይቀጥላል ማለት ነው። ተግባባን? ዛሬ አሁን ፍፄ ይዞት መጣ ልጁን። ከዛ ምንድን ነው ቀድሞ ማውራት ያለበት እሱ ነው። ከዛ ብሩኬ መጣ ልጁ ጋር በቃ ብሩኬ ልጁ ምን አለ? አይ ነው ሴት ልጅ ነሽ ምናምን ወንድ ልጅ ነው። ከዛ እኮ የሆነ ነገር ምናምን ከብሩኬ ፊት ማውራት አልፈልግም እንደምንጣላቃለሁ ምናምን። ከዛ ደግሞ ተጣሉ ማለት ምን አገባህ እንደዚህ እንዴ ልጁ ሲጀመር ጻፍ ፈለገ መጀመሪያ ምን አለ? ብሩኬ ጋር መጣላት አልፈልግም እንደዚህ አይነት ወሬ ማውራት አልፈልግም ምናምን። ከዛ ልጅቱ ስትመጣ ነው ወደዚህ ተናገሪ ቀስ ሰከን እንዴ እኔ እኮ ናላ ይዞር እንዴት አድርጌ ላዳምጥ ማለት በጣም ቅልቅል ላልክና ማዳመጥም ደበረኝ። ቀስ ሰከን ብሮ ምንድነው ዩ አር ማን ማን ኢዝ ያኔ ማን ኢዝ ምንድነው ብቻ ግርማ ሞገስ ምናምን ሊኖር ይገባል። ቆንጅዬ ነው ምናምን ሸበላ ነው ግን በጣም ቀልቀል ነገር አለችብኝ ነው። ሶ ምን አለ እነዚህ ጋውኝ አብራሪ ሁለታችሁም ተነጋገሩ ምናምን። ፍፄ ምን አለ እንዴ አንተ እኮ ነገሩ እያበላሽ ያለ። እዛ በኋላማ ብሩኬ ሳባ አደረገውና ምናምን። ግን እንደ ዳኒ ትንሽ ጣል አድርገህ የሆነ ድራማም ቢሆን እኛን ለማሳመን የሆነ በደንብ ደስ ያን ሁለት የቤት ገባለት አም ሶ ሃፒ ግን ናው አም ሶ ሳድ
በጣም ከፋኝ። ተደባደባችሁ መባል ካልቀር ምንም እና ደግሞ ማለት ነው ይቅርታ እንደው ይቅር በይኝ እንደው እዩዬ ማለት ነው። ግን ብሩኬ ጭልቅ ሲያረግሽ በጥፊ እንዴት ደስ እንዳለኝ። ምን አረግሽ ግን እኔ ቆንጆ ነኝ እኮ ግን ማለት ነው። ይኸውላችሁ ልጅቷ ደስ ትላለች፣ ቆንጆ ናት ምናምን። ግን ውቃቢ ነው የማይወዳት ጭራሽ። ለምን እንደሆነ አላውቅም። ደግሞ ባሏን ውቃቢው ወደደው። የረደው ኒውስ ውቃቢ ምን ይሻለኛል? ወይኔ ጉዴ ፈላ ማለት ልጁ ማለት ነው። የሆነ ወደድኩትኝ። ምን ላድርግ? ለሷ ደግሞ ደስ ትላለች ምናምን ስራዋን አደንቅላታለሁ ማለት የተሰጣትን ካራክተር ትወጣለች። ግን ውቃቤ ነው ምላችሁ ጭራሽ አልወደዳትም። የፈጣሪ ያለ ለምንድን አላውቅም። እና ሶሪ የኔ ቆንጆ ምንድን ነው ያልሽው? ዛሬ ደግሞ የልጅ አባት እሱ ነው። ውይ ኧረ ቃሉ በራሱ ደበረኝ። እመቤቴን አስጠላኝ። ይህን ቃል በእናታችሁ በቃ ተውት፣ ፍቱ። እንዴ ምንድን ነው የልጁ አባት እሱ ነው፣ የልጁ አባት እሱ ነው፣ የልጁ አባት በቃ እነዚህ አይነት ቃላት ትጠቀሚ እንዴ? ይደብራል። በቃ አስጠላሽኝ። አሁንስ በቃ ሌላ ነገር እኮ ጥሩ ነው። በቃ የተሰጠሽን ካራክተር እንደምትወጪ እኮ አመንኩኝ። ጎበዝ ነሽ አልኩኝ። ግን ምንድነው በየደቂቃው እየመጣሽ የልጁ አባት የልጁ አባት የልጁ አባት የልጁ አባት? ሰለቸኝ። ወይ እኔማ እንደዚህ ስንት አመት ራሱ ቢያሰሩሽ እንደዚህ እንዳረግሽ ትሰሪያለሽ እንዴ? ነብሰ ጡር ነሽ፣ ነብሰ ጡር እኮ ነች ምናምን ይላል ደግሞ። አይ ነብሰ ጡር ማፊ ነብሰ ጡር ሊዮም ደግሞ ምንድን ነው በደንብ ነው እንትን ብላ ይመጣሽ ንፋስ ምናምን እንዳይገላልጣት። ትናንቱን አይታ የለ እንዴ? ትናንት እንኳን የታየው ነገር ታይቶ ተሸማቃችሁ አትወትም እንዴ? ምን አይነት ጉድ ነው? ስለዚህ ጋይስ ብሩኬ ከዚህ በኋላ አታገዝሽም ብሏል። እንዳያችሁ ሊደበድባት ነበር። እኔ ነኝ በክብር እንደዚህ ምናምን ነገር ከዚህ በኋላ ክብር ምንድነው? ክስ ብለሽ የእሑድ ቀን ሄደሽ ወረቀቱ የምታመጪው። የእናንተ መስሪያ ቤት ደግሞ ይለያል። እሑድ ቀን ትሄጃለሽ መስሪያ ቤት ወረቀት ታመጫለሽ። ለብሩኬ ደግሞ ፈላልሽ። ብሩኬ ምን አለ ባለፈው ለቅምጥሌ እንዴ ደግሞ አሁን ልታስረግዛት ነው ልትኝ ነው ምናምን አለ ማለት ነው። ሆቴል ላይ ስታገኛቸው ዛሬ ደግሞ ምን አለ ለልጁ እንዴ ክላስ ላይ ናገኛት ምናምን ሲለው እና ታዲያ እንዴ ነፍሰ ጡር እኮ ነች እሷ ጋር ምን አደርጋለሁ? ሰው ሁሉ አብዷል በእናት ምን ያለ ነበር ለፍፄ። ያረገዘች ሴትም ድጋሚ ማርገዝም አትችልም፣ ሌላ ነገርም ማድረግ አትችልም አይደል? ቤተሰብ አይደረግም፣ ነውር ነው፣ የምር ነውር ነው። በቤተ ክርስቲያን ምናምን ከተሄደ በሌላ ከተሄደማ ቤተ ክርስቲያኑ እንደው ይቅር በሉኝና እምነቱንማ ትታችሁት እኮ ነው እንደዚህ አይነት ብልግና ስራ እየሰራችሁ ያላችሁት። ስለዚህ ሌላ ነገርም ታደርጋለች። ስለዚህ ሌላ ነገርም ታደርጋለች። ነብሰ ጡር ሆነም ማለት ነው። ይቅር በለኝ መድኃኒዓለም እንጂ አይደረግም። የምር እንደዚህ አይነት ድራማም እኮ አይሰራም። እንደ እውነቱ ከሆነ ወደ ሌላ ሙድ ከሄድን ማለት ነውና ተው ወደ አጽያት እንዳትወስድ። እንደውም ዛሬ ነገር ብሎኛል። ነገር ባይልሽ ነገር ተሸክሜ አዞርሽ ነው አኖርሽ። ምን አገባኝ ቢያዞሯትም ቢያኖሯትም። እና ባልሽ ጋር ተጣበቂ ቆንጅት። አባቱ ምንድን ነው የልጁ አባት ነኝ ብሎ መጡ። ከዛ አንቺ ደግሞ እንደውም ሴት ልጅ ነች የልጁ አባት ነህ ብላ ስትመጣ አባትየው ደግሞ እኔ አይደለሁም ብሎ ልካውን ብሩክ እየተከራከረ እንዳለው መከራከር ነው ያለበት። ከምሬ ነው እንጂ ሴት ልጅ እኔ ነኝ አባቱ እየተባለች እሷ ደግሞ አባቱ አንተ አይደለም ምናምን አትልም። ጭራሽ ትናንት ሌላ ነገር ነበር፣ ዛሬ ደግሞ ወደደው ጭራሽ አላውቅም ነው ያለችው ልጁን። እሱ እንኳን አላወሹ። ለማንኛውም ፍፄም ደግሞ ጎበዝ ነው፣ አላፈረም ማለት በቀደም ዕለት ከወጣው ቪዲዮ በኋላ ቤኪ ቤት መጨረሻ ላይ የተለቀቀውን አይታችኋል። ከዛ መልሰው አጥፍተው ሌላ ቪዲዮ ጫኑ። ሌላ ሳይሆን ያኔ ኤዲት አድርገው ምናምን ለቀቁ። ከዛ በኋላ በድጋሚ ደግሞ ነገሩ ስሬስ ነው እያልክ ስትመጣ አረ ጎበዝ አንበሳ ጀግና ነው። በቃ ይመች፣ የምር ይመቻችሁ። በቃ በጣም ብዙ ነገር እየወጣባችሁ ነው። ልጅቱ ነፍሰ ጡር እንዳልሆነች ምናምን ግን ያን ሁሉ ጨክናችሁ እየመጣችሁ ነው። ብቻ ግን ይመቻችሁ። ያው ብሩኬ ምን አለ መጨረሻ ላይ ስሙት እግዚአብሔርን ምን አለ ብሩኬ አይገርምም አለ አባት ሆነኝ እያለ ደግሞ እንደሱ አይነት ወንድ እኮ በአሁን ጊዜ አይገኝም ልጁ የኔ ነው የሚል ምናምን አለና ማለት ብሩኬ ረስቶታል ድራማ እንደሆነ ጊዜ ሊያሞግሰው ብሎ ከዛ ከእንደገና ደግሞ ምን አይነት ማለት በቃ ደባሪ አይነት ነው ልጁ ምናምን ብሎ መልሶ ዝም ማለት ነው። ከዚህ በኋላ እንደውም እንዳታገናኝ ከነሱ ጋር ምናምን ብለው ጃኬቱን የሚያወልቀው ነገር ብሩኬ ሲናደድ በነገራችሁ ላይ እና ለማንኛውም ይመቻችሁ። እዩም ከዚህ በላይ ይበቃሻል ማለት ከዚህ ድራማ ልውጣ ምናምን ብለሽ ውጪ። ወንድማችንም እንደዛው ማለት ሁለታችሁ አንድ አይነት በጣም ብዙ ፎቶ ከስቲል ብዙ ጊዜ እውነት ለመናገር ወደ ስሬት ነው ደግሞ ነገሩ ስመጣ በተለይ ቤተክርስቲያን ቦታ ላይ የምንገኘው ከምንወዳቸው ከምናከብራቸው ወይ ቤስት ፍሬንዶቻችን ሊሆን ይችላሉ፣ ጀስት ጓደኛ ሊሆን ይችላል ወይ ደግሞ ፍቅረኛ ሊሆን ይችላል ወይ እህት ወንድም፣ ብቻ በዚህ አይነት መልኩ ነው ቤተክርስቲያን የምንገኘውና ስቲል የቤተክርስቲያን ፎቶ ራሱ አብሮ ከዚህ ልጅ ጋለሽ ማለት ነው። ስለዚህ እሱ ወይ ባልሽ ነው
ወይ ደግሞ ጀስት ቤስት ፍሬንድሽ ሊሆን ይችላል ምናምን ነገር፣ ግን ቤስት ፍሬንድ ሊሆን አይችልም። ምክንያቱም እንደዚህ አይነት አንድ አይነት ልብስ ነው ልብሳቸው ራሱ ስቲል አንድ አይነት ልብስ ነው እና ቤስት ፍሬንድ ጋር አንድ አይነት ልብስ አናሰራም አይደል ጋይስ? የሆነ የበዓል ከሆነ ለምሳሌ መስቀል ላይ ጥምቀት ላይ ጀስት የሰፈር ልጅ ምናምን ተሰብስበን አንድ አይነት ልብስ እናሰራ እና ስንትን ምንድን ነው ፎቶ ቢኖረኝ ያሳያችሁ ነበር፣ ግን ፎቶ እዛኛው ስልክ ጋር እንትን ስላለ ነው እና እንደዛ ሲሆን የሰፈር ልጅ በአንድ ላይ ተሰብስበን ለመስቀል ወይ ቲሸርት ሊሆን ይችላል ምናምን እንደዚህ አይነት ነገሮች ተሰብስቦ ማሰራት እና እንደዚህ ደግሞ ለሁለት ሰዎች በግል ማሰራት ይለያያል። ይሄ ሌላ ጉዳይ ነው። ስለዚህ ማንንም መሸወድ አትችሉም። ጀስት ሁላችንም ስራ እንደሆነ ቀን እንድትሰሩ ፈልገን ነው ዝም ብለን ያለ ነው እንጂ ድራማ እንደሆነ ጠፍቶን አይደለም። ይህንን ነገር እንድታውቁ ፈልጋለሁ። ከዛ በመቀጠል ከዚህ በላይ ደግሞ ባትሄዱ በቃ ክብርም ከዚህ በላይ ሲወርድ ያስጠላል። በቂ ነው። እስካሁን ሄዳችሁት መንገድ በጣም አሪፍ ነው፣ በቂ ነው። እንግዲህ ኦዲየንስ ደግሞ በጣም ብዙ ሀሳቦችን ባታመጡ ማለት በቃ ሀሳብ ሁላችንም እኮ እኔ አሁን ማስበው ነገር ይኖራል ምናምን፣ ግን ከዚህ ጋር መጥቼ ማልናገረው እንዲያደርጉት እንዲቀጥሉ ስለማልፈልግ ነው እና ስለዚህ ያን ነገር አታድርጉ። በጣም ብዙ ሀሳቦች ያው እንደምታውቁት እንግዲህ ዩቱብ ላይ በተለይ ብዙ ጊዜ የሚሰራው ከቲክቶክ የሚመጣ ነው። ቲክቶክ ላይ የሚመጡ አይዲያዎች ምናምን ናቸው፣ እንዲሁም ደግሞ ኮሜንት ላይ የሚመጡ ሀሳቦች ናቸው እና ሌላ ነገር ማለት ሌላ ሀሳብ ብትቀይሩላቸው ማለት በዚህ እንትታችሁ በዚህ አይዲያ ነው ምናምን ብትሉ ብዬ አስባለሁ። እና ምናልባት አንዳቸው አይሆንም ቢሉ አንዳቸው የሚያስጠላው 6 7 ወይ ደግሞ 4 5 ሰው ሆኖ መስራት አንዱ ባሳው ባይስማማ አራቱ ቢስማማ አራቱ ነው የሚከተሉት ምናምን ያ ነገር ነው እንጂ ሌላ አይሆንም። በተረፈ ግን በፍቅር እንድትመጡ ነው የምንፈልገው። ብሩኬ በተለይ እንዲሁም ቅምጥሌ እናንተ ላይ ነው ነጥብ መጣል የምፈልገው። እባካችሁ ይበቃችኋል። ደስ አይልም መንገዱ ሌላ እየሄደ ነው። እንዲሁም የሚቀጥል ነው የሚመስለው ላ ልጅቷን እንደዚህ ተንጦልጥላ ሄደች። እሱም እንደዛው ብቻ ባታገኟቸውና ከህይወታችሁ እንደዚህ ዛሬ ጸብ እንደዚህ እንደተደባደባችሁት በመደባደብ ሳይሆን በመነጋገር ፈትታችሁ ብትተውት። ከዛ በተረፈ ግን እዩ ደግሞ ቆም ብለሽ አስቢ። አንዳንዴ በድራማ ማል ሆኑ ምናልባት ዛሬ በጥፊ የምታሽው ለገንዘብ ብለሽ መታሽ ምናምን በሚል ራሱ እንደዚህ አይነት ጸቦች ይፈጠራሉ። አንዳንዴ ባልፈለግ ነው ወይ ባላሰብ ነው መልኩ ሰዎች ስለሚፈጠሩላችሁን ቆም ብላችሁ እንድታስቡ ፈልጋለሁኝ። በተረፈ ያው ልጁ ሲጀምር ካሜራ ፈርቶ አላይታችኋል። እንደዚህ እየተንቀጠቀጠ አይነት ነገር ነው የሚያወራው ማለት ነው። እና ልጁም ለነገሮች እርግጥ እንዳልሆነ ያስታውቃል። ብቻ ለማንኛውም ባጭሩ ያው ድራማችሁን በቅጡ ብታደርጉት በዚህ ልክ ባታራዝሙት ለማለት ነው። በተለይ እህቶቼ ደግሞ ያው ተረጋጉ። ብቻ ያው እንዳልኳችሁ ነው። አይዲያውን እናንተ እየሰጣችሁ እናንተ ናችሁ እያረጋችሁ ያላችሁት እና ብቻ የመቻችሁ። እንግዲህ ያው እዩ ደግሞ ልጁ ቆንጆዬ ልጅ ነው። ጠበቃ አድርግ፣ ካልሆነ ደግሞ እንቀማሻለን ማለት ነው። ማለቴ ባል ይለለን እንኳንማ ሲያቅለበልበኝ ባል እንዳለ ነግሬያችሁ መተንፈሻ አጣሁ። ወይ ጉዴ! እኔ የምላችሁ ባሌ የሆነ ቪዲዮ እንዴ እንግዲህ ካየው የኔ ፍቅር እኔ ልጁን እንትን ነው ያኔ ቆንጆ ነው ያልኩኝ እንጂ ሌላ ነገር አላልኩም። ወዳችኋለሁ። ባይ መልካም ጊዜ